إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. ስለጸጋው ላወራ ነው። ጸጋ ሁሉ የአላህ ነው። እርሱ በየትኛውም ሁኔታችን ላይ በጸጋው የሚያካብበን እርሱ ነው። እዝነቱ ከቁጣው የቀደመ ነው። አንዲት እናት ለልጇ ከምታዝነው በላይ እርሱ ለፍጡራኑ አዛኝ ነው። የኛ ዕውቀት ውስን ነው። የደላንና የተመቸን ጊዜ ነፍሳችን ያደረገችው ያህል እንስቃለን። ያጎደልን ጊዜ ሁሉም ነገር በእኛ መሆን እንደሚችል ያህል እንጨነቃለን። ጭንቀት የሚፈጥረው ሌላ ችግር ነው። ወደ አላህ ማልቀስ ግን የሚፈጥረው መፍትሄ ነው። እኛ ደካማ ባሪያዎች አለን በምንለው ነገር ሁሉ ጌታችንን እያመጽ ነው። እርሱ አላህ ሱብሓነሁ ወተዓላ ግን አንዲት ጸጋ አላጎደለብንም። ለእርሱ የሚገባውን ትዕዛዝ ብንፈጽም ኑሮ እንዴት ይሆን ነበር ጸጋው? ደክሞናል፣ እንቅልፍ ይሰጠናል። አሞናል፣ ጤናን ይረዝቀናል። ሐዘን ገብቶናል፣ እንባ ይለግሰናል። ደስታ ሰጥቶናል፣ ፈገግታም አልከለከለንም። ብዙ ዓመጾች ውስጥ እንሆን ይሆናል። ለእርሱ የሚገባውን ነገር ለማድረግ አልቻልንም ይሆናል። በነፍሳችን ጉትጎታ ተይዘን ብዙ ልክ ያልሆኑ ነገሮች ሰርተን ይሆናል። ግን በዚሁ ጥፋታችን ላይ ምቾታችን እንዳይጓደል እንቅልፍ አልከለከለንም። በጤናማ መንገድ መመገብ እንድንችልም ፈቃዱ ሆነ። ደግሞ ከሰዎች ጋር ተቀላቅለንም እንድናወራ አደረገን። ምን አይነት ጌታ ነው! ሁሉም ነገራችንን የሚደብቅልን፣ በተቃራኒው በርካታ የማይቆጠሩ ጸጋዎችን ያኖረልን። ማ አክረመከ ያ አላህ። ይህን ሁሉ የሚያደርገው እኮ ወደ እርሱ ብቻ እንድንገዛ ነው። እርሱን ብቻ እንድንወድ ነው። እርሱን ብቻ እንድናመልከው ነው። እምነቱ ባርነትን፣ ትህትናን፣ የእርሱን ፍቅር የሚገኝበት ፍጹም መንፈሳዊ መንገድ ነው። የአላህንና የመልእክተኛውን ዓለይሂ ሰላቱ ወሰላም ሐቆች ስናጓድል የሰዎችንም ሐቅ ማጉደል እንጀምራለን። በማጉደል ውስጥ የማያቋርጥብንን ጸጋ መመልከት ተውበትን ይወፍቃል። ለራሳችን በማይታወቀን ወንጀሎች ውስጥ ሆነን ደግሞ ምቾት ከተሰማን የአላህ አደገኛ ቅጣት እስቲድራጅ ሊከተል እንደሚችል በማሰብ መጠንቀቅ ደግሞ ግዴታ ነው። ሁሉ ነገራችንን መተሳሰብ የሚገባን ደግሞ ከአላህ ጋር ብቻ ነው። ፍጡር በፈጣሪም ሥራ የመግባት ሚና ስለሌለው ሐዘን ጭንቀታችንን ለፈጣሪያችን እናሰማ። የአላህ ውዴታ ብቸኛው ኃይል ነው። ሸይኼ ሆይ አላህን የምለምነው ነገር ለምን አልሆነልኝም ሲል ጠየቃቸው አንድ በተስፋ መቁረጥ የዋለለ ተማሪያቸው። እርሱ የሚፈልገው ሆኗል አሉት። ጥያቄው ቀጠለ። አላህ የኔ ደስታ አይፈልግም? በደንብ ይፈልጋል እንጂ። እና ለምንድን ነው የሚያስደስተኝን ወይም የጠየቅኩትን የማያደርግልኝ? አንተ የፈለግከው በውኑ ስለማያስደስትህ፣ ነገር ግን የፈለግኩት ነገር ባለመሆኑ አዝኛለሁ እኮ። አንተ የፈለግከው ነገር ቢሆን ኖሮ የሚያገኝህ ሐዘን የበለጠ ነው። እንዴት ነው ታዲያ የምደሰተው? የእርሱን ውሳኔ በመውደድ። እንዴት? አላህ የሚያውቀውን እኔ አላውቅም በማለት። ታዲያ እርሱ አላህ ዛሬ ይመልስልኛል? አላህ ሁሌ የተጣሪውን ጥያቄ ይመልሳል። ግን እኮ የጠየቅኩትን አልመለሰልኝም።
የአላህ ምላሽ የግድ አሁን ይሆናል ማለት አይደለም። እንዲመልስልኝ አይደል የምጣራው? አዎ ልክ ነህ። ታዲያ የታል ምላሹ? እርሱ ሲሰጥም ምላሽ ነው፣ ሲከለክልም ምላሽ ነው፣ ሲያዘገይም ምላሽ ነው። ነገር ግን እኔ ምላሹ ሲቀርብኝ እታመማለሁ። ምንዳ ሊጨምርህ ነው። ነገር ግን የጠየቅኩትን በማጣቴ ሐዘኔ ይጨምራል እኮ። ሊያስደስትህ ፈልጎ ነው። ጭንቅ ጥብብ ይለኛል። ሊያሰፋልህ ነው። እኔ ደካማ ነኝ፣ አልችልም። እርሱ ግን ኃያል ነው። አይወደኝምን? ይወድሃል። ከወደደኝ ለምን ያስለቅሰኛል? ሊያጠራህ ፈልጎ ነው። ከወደደኝ ለምን ይፈትነኛል? ወደ እርሱ ሊያቀርብህ ፈልጎ ነው። ማቅረብ ማለት ምንድነው? ስኬት ማለት ነው። ልቤ ተሰበረ፣ እርሱ ይጠግነዋል። ለዓመታት ባዶነት ይሰማኛል፣ እርሱ ይሞላልሃል። አሁን ወደ እርሱ የተመለስኩ ይመስለውታል። በድጋሜ ተመለስ። ሁለተኛ ጊዜ የተመለስኩኝ ተመለከቱኝ። ለሶስተኛ ጊዜ፣ ለአራተኛ፣ ለአስረኛ ጊዜ ተመለስ። የዕድሜ እስትንፋስህ እስከሚቋረጥ ደጋግመህ ወደ እርሱ ተመለስ። እርሱ አላህ አዛኝ ነው። በእርግጥ መንገዶች ብዙ ናቸው። ትክክለኛውና ብቸኛው ግን አንድ ሲሆን እሱም የአላህ ስብሓንሁ ወተዓላና የረሱል ዓለይሂ ሰላቱ ወሰላም መንገድ ነው። የአላህ ስብሓንሁ ወተዓላና የረሱል ዓለይሂ ሰላቱ ወሰላም ያልሆነ መንገድ ሁሉ ቀና ቢመስልም ጠማማ ነው። ብርሃን አይምሰለን፣ ጨለማ ነው። መሪዎቹና አጃቢዎቹም ሸይጣን፣ እኩይ ስሜት፣ ደመነፍስና ክፉ ሰዎች ናቸው። ተከታዮቹም ጃሂሎች። እናም ዋስትና በሌለውና ማስረጃውም ሐሰት በሆነ መንገድ አንራመድ፣ መጨረሻው ገደል ነውና። በየዕለቱ ውሎአችንን እንገምግም። ለአላህ ስብሓንሁ ወተዓላ ብቻ እንጂ ይህ ለስሜታችን ይህ ለሸይጣን ብለን የምንከፋፍለው ቀን አይኑረን። እግራችን ከአላህ ስብሓንሁ ወተዓላና ከረሱሉ ዓለይሂ ሰላቱ ወሰላም መንገድ እንዳይንሸራተት ነቃ እንበል። የራቅን እንደሆነ እንመለስ፣ የተጠጋን ከሆነ ደግሞ ይበልጥ እንቅረብ። ትንሽ ትልቁን፣ ብዙ ጥቂቱን፣ ቀልድ ቁም ነገሩን የሚጽፉ ከመጻፍም የማይደክሙና የማይሰለቹ ጸሐፊ መላእክቶች አሉብን። ካጠፋን ቶሎ እንተውበት። ክፋት በመልካምነት እናስተካክል። ትክክለኛ እስቲቃማ ይኑረን። ወረት የሚባለው ባህሪ እናስወግድ። ዒባዳችን የመጣል የማንሳት የፋሽን አይነት እንዳይሆን። ደግሞም ወንድሜ አደራህን፣ እህቴ አደራሽን እንደ እገሌ እንዳትሆኑ። የሌይል ወይም የሌሊት ሰላት ይሰግድ ነበር፣ ተወው። ሰኞና ሐሙስ ይጾም ነበር፣ አቋረጠ። ይህ ነቢያችን ዓለይሂ ሰላቱ ወሰላም ለአንድ ሰሓባቸው የመከሩት ነው። ወዳጄ ሆይ እስቲቃማ ይኑረህ። እድልህ አልለየምና ዕጣ ፈንታህን አላወክምና። መቼም ቢሆን አትድከም። አልቻልኩም፣ አልሆነልኝም አትበል። አትዘናጋ፣ አትስነፍ። ለአላህ ስብሓንሁ ወተዓላ ያለህ ፍራቻም ተከታይነት ይኑረው። ጌታህን በማምለክና በመታዘዙ በርታ። እስከ መቼ ብሎ ለጠየቀ ደግሞ አላህ ስብሓንሁ ወተዓላ በቅዱስ ቁርአኑ እንዲህ ይላል፣ ሞትህ እስኪመጣ ድረስ ጌታህን አምልከው። ሱረቱል ሒጅር አንቀጽ 99። ጌታዬ ሆይ አንተን በማውሳት በማመስገንና አምልኮን በማሳመሩ እርዳኝ። ከነቢያችን ዓለይሂ ሰላቱ ወሰላም ዱዓዎች መካከል በአስቸጋሪ የህይወት አውሎ ነፋስ ስትላጋ፣ ባንዣበበ የመከራ ደመና ስትከበብ፣ ሁሉም ነገር ከቁጥጥርህ ውጭ አፈትልቆ በተቃራኒ አቅጣጫ ሲጓዝ፣ መሬት ከስፋቷ ጋር ጠባህ ስትጠብ፣
ይጠቅሙኛል ብለህ የተመካህባቸው ፍጡራን ለራሳቸው መሆን ተስኗቸው ሲርዱ፣ በፍርሃት ውቅያኖስ ሰጥመህ ግራ ስትጋባ፣ ሀብትህ የተጋረጠብህን ብርቱ ፈተና መከላከል አቅቶት ከወረቀት ያለፈ ፋይዳ መስጠት ሳይችል ሲቀር፣ 4 በ4 በሆነች የሐሳብ ክፍል ውስጥ ታፍነህ መውጫ ቀዳዳ ስታማትር፣ በተግባር የተፈተነው ዕውቀትህ ከገባህበት ማጥ ሊያወጣህ ሰንፎ ንድፈ ሐሳብ ሆኖ ሲተን፣ ያኔ አትፍራ፣ አንድ ጥሪ ብቻ ተጣራ። ያ አላህ በል፣ ደግመህ ጥራው። ሕይወትህን የሚያመሰቃቅለው የመከራ ወጀብ ሁን በሚለው የትዕዛዝ ቃሉ እንዲሰክን ማድረግ የሚችል አዛኝ አምላክ አለህና ያ አላህ ብለህ ተጣራ። ካረገዙ ደመናዎች ሊንቧቧ ያለውን መዓት በጠራ ሰማይ ለውጦ በአድማሱ ላይ የሰላም አየር እንዲነፍስ ማድረግ የሚችል ፈጣሪ አለህና አሁንም ያ አላህ ብለህ ተጣራ። ከስፋቷ ጋር የጠበበችህን መሬት ለጥጦ ልብህን የሚያረጋጋ ፈጣሪ ከጎንህ አለ። ላልታ ልትበጠስ ያለችውን የተስፋ ክር በመቀጠል ሕይወትህን ብሩህ የሚያደርግ ጌታ ካንተ ጋር አለ። ያ አላህ ብለህ ተጣራ። ደግመህ ደጋግመህ ተጣራ። ጥሪህን ቀጥል። ሳትሰለች ዙሩን አክረው። ምላሹ ከረዘመ ችግሩ ያንተ መሆኑን ተገንዝበህ የጥሪህን ስልት በማሻሻል ልመናህን ቀጥል። ዘዴውን ካወክበት መልሱ ፈጣን ነው። የመዓቱ አውሎ ነፋስ በሁን ቃል ጠጥ ይላል። ያንዣበበው የመከራ ደመና ይበተናል። የጠበበው ምድር ይሰፋል። ጽልመቱ በብርሃን ይተካል። በስጋት የታጠሩ ልቦች በደህንነት ይሞላሉ። አየሩ በሰላም ናርዶስ ይታጠናል። በረሃብ ጠኔ የሚያቃትቱ ወና አንጀቶች በጥጋብ ይሞላሉ። በሐሴት የደመቁ ሕፃናት አየሩን ይቆጣጠሩታል። የአዕዋፋት ኅብረ ዝማሬ ይነግሳል። ሰላም በሁሉም ጎጆ የሚዘልቅ ቤተኛ ይሆናል። አንተ ለመጣራት ያብቃህ እንጂ እርሱ ሁሌም እዝነትና ርህራሄ በተሞላበት ሁኔታ እንዲህ ይልሃል። አዑዙ ቢላሂ ሚነ ሸይጣን ረጂም ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪቡን ኡጂቡ ደዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወሊዩእሚኑ ቢ ለዓለሁም የርሹዱን። ሙሐመድ ሆይ ባሮቼ ስለኔ በጠየቁህ ጊዜ ተከታዩን መልእክቴን አስተላልፍላቸው። እኔ ቅርብ ነኝ፣ የለማኝን ጸሎት በለመነኝ ጊዜ እቀበለዋለሁ። ስለዚህ እነርሱም ጥሬን ይቀበሉ፣ በኔ ይመኑ፣ ቅኑን ጎዳና ይከተሉ ዘንድ። ከላይ የሰፈረው አንቀጽ በውስጡ ያቀፋቸውን መስፈርቶች ልብ ይሏል። የጥሪው ምላሽ የረዘመው እነዚህ ቅድመ ሁኔታዎች ባለመሟላታቸው እንጂ ጥሪውን የሚሰማ አካል ጠፍቶ አይደለም። አንዳንዴ የምትሻውን ነገር አለማግኘትህ በራሱ በጎ ምላሽ ሊሆን እንደሚችል አስብ። ስለዚህ ጥሪው ይሰማል፣ ለጥሪው ምላሽ ተዘጋጅቷል። ግና ጥሪውን የሚያሰማው ፍጡር ያለ መማሪያ ቁሳቁስ ባዶ እጁን ትምህርት ቤት እንደሚጓዝ ተማሪ መሆን የለበትም። ስንቅ ይዘህ ተጣራ። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።